ሆስፒታል ሄደ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ምስት ቸርች መታ 5000 ሰጥተህ ስትመለስ እንዲህ ምትል ከሆነ ችግር አለባት። ቀጣይ እሑድ ይዘና ኳስ እያየ 10 ሺህ ብር አስይዞ በማይክሮ ሰከንድ የሚበላ ሰው አለ። ብራዘር ለጌታ ሲባል ምትደብቀው ነገር አለ። ይሄ ሰው እያለ ያለው እኛ ጋር መተ ገንዘብ ስትሰጥ ጥያቄ የምትጠይቅ ሆስፒታል ሄደ ለህመም ገንዘብ ስታወጣ ምንም የማትል ሚስት ካለ አጋንንት ስላለባት ነው እኛ ጋር አምጣት እያለ ነው። ቸሮ ተቋም ነው ወንጌል ነው ለጌታ ነው የምትሰጠው ምናምን ብለው በጓሮ እንደዚህ ያለ ሆቴል ይገነባሉ። እንደዚህ ያሉ ሰዎች በእነሱ ህግ በእነሱ እምነት ተክሊል አይፈርስም። እኔ ግን አፍርሼ ነው የመጣሁት፣ አፈረስኩት። አሞኝ ራሱ አንተ ጋር ነው የምመጣው ስምህን ጠርቼ ሆስፒታል ይኸው ጌታ ምስክሬ ነው ትርፍ አንጀት ነው ተብሎ ኦፕሬሽን ሊሆን የሄኖክ አምላክ ብዬ ነው ምንም የለም ወደ ቤቴ። እሷ አታማልድም፣ ቅዱሳኖች አያማልዱ፣ ግን ሄኖክ ያማልዳል። ሄኖክ ደግሞ ምን ያደርግላታል? ይፈጽምላታል። ለአባታችን ተክለ ሃይማኖት ሲባል ያማቸዋል፣ ለአባታችን ጊዮርጊስ ሲባል ያማቸዋል፣ ግን ስለ ነቢያታቸው ሲባል ደግሞ አያማቸውም። ይህ ነው ማለት። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁን ይቻላል እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይሄው አሁን የምትሰሙ ካላችሁ ድገሙብኝ። አሁን ግን አባ ገብረ ኪዳን እስቲ ወንድ የተባለ ጠንቋይ በኔ ላይ ይድገም አይሰራም የሚሉት አቃቤ ርዕስ የሚባል አለ፣ የመተት መከላከያ። ስለዚህ አሁን እሳቸው በኔ ላይ አይደርስም የሚሉት በጌታ ተማምነው ሳይሆን አቃቤ ርዕስ መከላከያ ስላላቸው ነው። እኛ ፍጹም ኦርቶዶክሳውያን ግን የምናመልከው አምላክ እግዚአብሔር ይባላል። እርሱ ደግሞ ከተለያየ ድግምት ከመተት ይጠብቀናል። አሃት አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። አሃት አብያተ ክርስቲያናት ታቦት የላቸው፣ ወይንም ግብጽ ታቦት የላትም፣ አርመን ታቦት የለውም፣ ሶሪያ ታቦት የላትም፣ ህንድ ታቦት የላትም። ታቦት ያላትና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ባጭሩ ፍጹም ስህተት ነው የተናገረው ነገሮች ፍጹም ስህተት ነው ባጭሩ። በነገራችን ላይ ያወራ ያለው የብሉይ ኪዳንና የአዲስ ኪዳን ታቦት አንድ አይነት ነው፣ ምንም ልዩነት የለውም። አሰራሩም ቅርጹም አንድ አይነት ነው። የሚለየው ላይ የሚቀርበው መስዋዕት ብቻ ነው እያለ ነው ማብራሪያ ይሰጥ የነበረው። ከዛ ደግሞ ጠረጴዛ ተብሎም አይጠራም እንደዚህ ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ሆስፒታል ሄደ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ምስት ቸርች መታ 5000 ሰጥተህ ስትመለስ እንዲህ ምትል ከሆነ ችግር አለባት። ቀጣይ እሑድ ይዘና ኳስ እያየ 10 ሺህ ብር አስይዞ በማይክሮ ሰከንድ የሚበላ ሰው አለ። ብራዘር ለጌታ ሲባል ምትደብቀው ነገር አለ አሉ። ቸርች ውስጥ ዋጋ አንድ ሰው ብድግ ብሎ ትልቅ ነገር ሲሰጥ ቁጭ ብሎ ሂሳብ የሚሰሩ እኛ ኦዲተር አለን፣ አትጨነቅ። ወይኔ እንትና የሰጠውን አይታል፣ እንትና አልኩ እንትን ሰጣለሁ አለምና ሂሳብ የሚሰሩ ሰዎች አሉ። ይሁዳ አይነቶች ናቸው። ሌሎች ደግሞ አሉ ቁጭ ብሎ የጌታን ክብር የሚያዩ ይገባል፣ ወርቁ ይገባል፣ ብሩ ይገባል የሚሉ። ይሄ ሰው እያለ ያለው እኛ ጋር መተ ገንዘብ ስትሰጥ ጥያቄ የምትጠይቅ ሆስፒታል ሄደ ለህመም ገንዘብ ስታወጣ ምንም የማትል ሚስት ካለ አጋንንት ስላለባት ነው እኛ ጋር አምጣት እያለ ነው። ስለዚህ እዛ ቸርች ውስጥ ያሉ ባሎች ሚስቶቻቸውን ሳያማክሩ በሚሰጡት ገንዘብ ዙሪያ ሚስቶች ጥያቄ ቢያቀርቡ አጋንንት እንዳለባቸው ባሎች እንዲያስቡ እያደረገ ነው ሰውየው። ሌላው ምንድነው? ትልልቅ ገንዘብ ሲሰጥ ቃል ሲገባ ቁጭ ብለው የሚያሰሉ ሰዎች አሉ። ግን የለም እኛ ኦዲተር አለን ይላል። ምንድነው? ማሰብን ማሰላሰልን ጥያቄ መጠየቅን አበረታታ። ፈረስ በዚህና በዚህ መከለያ ተደርጎለት በጎንና በጎን የሚመጣው ነገር እንዳይረብሸው ቀጥ ብሎ ፊቱን እያየ እንዲሄድ እንደሚደረጉ ሁሉ እነዚህ ሰዎች የማሰብ አድማስክ ላይ መከለያ አድርገ እነሱ የሚሉትን ነገር ብቻ እያደረግ እንድትጓዝ ነው የሚያደርጉ። ለዚህ ደግሞ ጥቅሶች አሏቸው። ጥቅሱን ደግሞ የሚጠቅሱት የእግዚአብሔር ቃል በተጻፈበት በዛ በትክክለኛው መንገድ ሳይሆን እነሱ ገንዘብ በሚያገኙበት በፍላጎቶቻቸው መንገድ ነው የሚሰብኩ። ጥያቄ የሚጠይቁ ሰዎችን ስም ይለጥፍባቸዋል። ይሁዳ የሚል ስም፣ ማሸማቀቂያ ማለት ነው። የማይጠይቁ የማያገናዝቡ ዝም ብለው የሚያደርጉ ሰዎች ደግሞ የጌታን ክብር የሚያዩ ሰዎች ናቸው ይላል። እነዚህ ሰዎች በቀድሞ ፍትህ ሚኒስቴር ከዛም ሰላም ሚኒስቴር አሁን ደግሞ አዲስ በተቋቋመው በካውንስሉ በኩል ቸርች የሚል የተቋምነት ፈቃድ ያላቸው ግን ግለሰብ ሆነው በተቋም ስም የተደበቁ
የእግዚአብሔርን ወንጌል የማያገለግሉ የግል ፍላጎቶቻቸውን በሚያጭበረብሯቸው ሰዎች አቅምና ገንዘብ የሚያሳኩ ግለሰቦች ናቸው። ሲጠይቁ ለግላቸው የሚጠይቁ አይመስሉም። ለቤተ ክርስቲያን ለጌታ ቤት ምናምን ይላል። የቤተ ክርስቲያን የሚባል የጌታ ቤት የሚባል የለም። በእርግጥ የምትመለከቱ ትልቅ አዳራሽ አለ፣ ቲቪ ስክሪን አለ፣ ወንበሮች፣ ማይኮች፣ ስፒከሮች፣ የሙዚቃ መሳሪያዎች ምናምን ትመለከታል። ይሄ ሁሉ ግን ጉዳዩ ቸርች እንደሆነ እያሰብክ ለግለሰቡ የግል ፍላጎትና ጥቅም ገንዘብ እንድትሰጥ ማድረግ ነው። ስትሰጥ ምንድነው የምትባለው? ለጌታ ቤት ነው የምትባለው። የጌታ ቤት ግን ነው ወይ? ጉዳዩ አይደለም። የግሉ የራሱ አዳራሽ ነው። በእርግጥ በካውንስሉ ቸርች ተብሎ ተመዝግቦለታል። በካውንስል ውስጥም በቦርድ አባልነት ያገለግላል። ይሄ የጊዜና የገንዘብ ኃይል የፈጠረው ጉዳይ ነው። አንተ የምትሰጠውን ነገር ሁሉ ቸርች ነው የእግዚአብሔር ቤት ነው እያልክ ነው የምታደርገው። ነገር ግን መጠየቅ የጀመርክ ጊዜ ይሁዳ ነው ስምክ። ነገር ግን ሚስትህን አማክረ ልስጥ አልስጥ ብለ ከባልሽ ጋር የምትማከሪ ጊዜ ባልሽ ውስጥ አጋንንት እንዳለው ሚስትህ ውስጥ አጋንንት እንዳለው ነው ይሄ ሰውዬ የሚሰብክ። ለምን በኤኒ ሚንስ ገንዘብ ከእናንተ ኪስ ውስጥ ወደሱ ኮሮጆ መወርወሩ እንዲቋረጥ አይፈለግም። ችሮ ተቋም ነው፣ ወንጌል ነው፣ ለጌታ ነው የምትሰጠው ምናምን ብለው በጓሮ እንደዚህ ያለ ሆቴል ይገነባሉ። እንደዚህ ያሉ ሰዎች ወገኖች፣ ሁለተኛ ጴጥሮስ ምዕራፍ 2 ላይ እነዚህን ሐሰተኛ ነቢያቶችና አስተማሪዎችን ሲገልጻቸው ገንዘብን በመውደድ ይራቡባቸዋል ነው የሚለው። አንደኛውና ትልቁ የሐሰተኛ ነቢያት መገለጫ ገንዘብን አምላካቸው አድርገው በፍቅር መንቀሳቀሳቸው ነው። የትኛውን ቦታ ላይ ክሩሴድ ያደርጉ፣ ወንጌል ስብከት ያደርጉ፣ ትርፋቸውን አስልተው ይንቀሳቀሳሉ እንጂ የነፍሳት መዳን የሰዎች መለወጥ ምናቸውም አይደለም። ስለዚህ ወዳጆች ኪሳችሁን እንጂ ነፍሳችሁን ከማይፈልጉ ከሐሰተኛ ነቢያት ራሳችሁን ጠብቁ ለማለት ነው ይህን ቪዲዮ የሰራሁት። ገንዘብን ነው የሚያመልኩት። ይመቻችሁ። በእነሱ ሕግ በእነሱ እምነት ተክሊል አይፈርስም። እኔ ግን አፍርሼ ነው የመጣሁት፣ አፈረስኩት። ከዛ በኋላ ግን የደረሰብኝ መዓት ነገር ነው። ግን አልፌዋለሁ። ያው አንተ ጸለይክልኝ። እዚህ ሜንታሊ ትንሽ ተቸግሬ ነበረ። እንቅልፍ አልተኛም። ብዙ ነገር ነው የሆነው። እዚህ ቢሮ ሪች ዘማሪዋን አስጠርተ ጸለይክልኝ። ስጸልይልኝ ቢሮ እንደዚህ ያልኩኝ ጥቁር ነገር ነበር ከአይኔ የሚንጠባጠበው፣ ግን የለም እጄ ላይ። ከዛ በኋላ ሰላም አገኘው፣ እንቅልፍ አገኘው። አሞኝ ራሱ አንተ ጋር ነው የምመጣው ማለት መሄድ እያቃተኝ እዚህ ነው የምመጣው። ሐኪም ቤት አልሄድ። ስምህን ጠርቼ ሆስፒታል ይኸው ጌታ ምስክሬ ነው ነበረ የነበረው ሰው ጎረቤቴም ነበረች። ስሪንጅና በካርቶን እንደዚህ ተይዞ ትርፍ አንጀት ነው ተብሎ ኦፕሬሽን ሊሆን የሄኖክ አምላክ ብዬ ነው ምንም የለም ወደ ቤቴ። አሜን። ኢየሱስ ጌታ ነው። ምንም ነገር ሲከብደኝ የሄኖክ አምላክ ነው የምለው። በቃ አንቺ እሱን ነው የምታመልኪው? አዎ ኢየሱስ። አዎ በቃ አመልከዋለሁ። እሱ ላይ ያለው መንፈስ አመልከዋለሁ። እጠራሃለሁ። በጣም ነው የምጠራህ። መንገድ ላይ እጠራሃለሁ ያንተ አምላክ ብዬ ማለት ነው። መንፈሱ ልክና ልክ ነው። በቃ አሜን። እኔ በመንፈሳዊ እምነት በጣም ጠንካራ ነኝ ማለት ከገባኝ ወደዛ ወደዚህ አልልም። ግን በዓለማዊ ነገር ላይ ሞኝ ነኝ። በጣም እታለላለሁ በብዙ ነገር። ከዛ በኋላ አንድ ቀን በዚህ ጋር ሳልፍ ሰኞ አምልኬ ቤቱ እንዲሸጥ የእግዚአብሔር ሰው አባቴ ቤቱን ሽጠው አልኩክ። አልተገናኘንም እኮ እያለፍኩ ነው። ለምን ደፍሬ መግባት ስለማልችል። ከዛ ይሸጥ አልክ። በማግስቱ ተሸጥ። በውጭ እኮ ነው፣ በበር እያለፈች ነው። በጨዋ ወደ ውስጥ ቤቱ ይሸጥ በል ትለኛለች ከቢሮ ከውስጥ። በኢየሱስም ይሸጥ አልኩ ከውስጥ። አሜን ብላ ሄደች። ይሄ ቪዲዮ ከምንም በላይ ከማንም በላይ ቫይራል እንዲወጣ ፈልጋለሁ። ይህንን ቪዲዮ ሼር፣ ዱዊት፣ ኮፒ ሊንክ በማድረግ ለብዙ ሰው አድርሱልኝ ውዶች። እዚህ ጋር ለሄኖክ ነው የምትለውና ሄኖክ እያማለዳት ወይም ደግሞ የሄኖክን ድምፅ እየሰማች ሄኖክን እየጸለየችለት ነው ያለችው። መጽሐፍ ቅዱስ በድፍረት ግን ቅድስት ድንግል ማርያምን ንጽሕት አድርጎ የመረጣትን ቅድስት ድንግል ማርያም አታማልድም። እሷ አታማልድም፣ ቅዱሳኖች አያማልዱ፣ ግን ሄኖክ ያማልዳል። ሄኖክ ደግሞ ምን ያደርግላታል? ይፈጽምላታል። ወደ ቅዱሳን አይጸለይም በጴንጤ ቤት። ነገር ግን ወደ ማን ይጸለያል? ወደ ሄኖክ ግርማ ይጸለያል ማለት ነው። ወደ ቅዱሳን ተጸልዮ ቅዱሳኖች እንደሚያስፈጽሙ
መጽሐፍ ቅዱሳዊ የሆነ ሐሳብ አለ። ይሄንን ሐሳብን አይቀበሉም ጴንጤዎች። ነገር ግን በግልጽ ሄኖክ ግርማ ምን ያደርግላታል? ይፈጽምላታል። እንዲያውም በድፍረት ምን አለች? ሄኖክ ነው ወይ አምላክ ሲላት አዎ አልኳቸው። አያችሁ፣ ሄኖክን የአምላክ ቦታ ሰጥታ ትናገራለች። ነገር ግን ቅድስት ድንግል ማርያም ደግሞም ቅዱሳኖችም ደግሞ ሁሉ የአምላክን ጸሎት ከአምላክ ጋር ጸሎትን ያደርሳሉ ብለው ግን አያምኑ። ይህ ነው ምንፍቅና። በጣም ነው የሚያመው። ለእናታችን ቅድስት ድንግል ማርያም ሲሆን ያማቸዋል። ደግሞም ለአባታችን አቡነ ገብረ መንፈስ ቅዱስ ያማቸዋል። ለአባታችን ተክለ ሃይማኖት ሲባል ያማቸዋል። ለአባታችን ጊዮርጊስ ሲባል ያማቸዋል። ግን ስለ ነቢያታቸው ሲባል ደግሞ አያማቸውም። ይህ ነው መንፍቅና። ፕሮቴስታንቶች አልገባኝም። አምላካችሁ ሄኖክ ግርማ ወይስ ኢየሱስ ክርስቶስ? ማምለጥ ይሆንላችሁ፣ መብራት ይሆንላችሁ። ይህን ቪዲዮ ሼር፣ ኮምፕሊንክ ዲዩት አድርጉልኝ። ለብዙ ሰው አድርሱልኝ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ እኮ ምንም ችግር የለውም። በጌታ በኢየሱስ አምነው ተማምነው ማንም ሰው ይድገምብኝ እኔ ላይ አይሰራም የሚል እምነትና አመለካከት ቢኖራቸው ምንም ችግር የለም፣ እውነትም አይሰራም ነበር። አሁን ግን አባ ገብረ ኪዳን እስቲ ወንድ የተባለ ጠንቋይ በእኔ ላይ ይድገም አይሰራም የሚሉት አቃቤ ርዕስ የሚባል አለ፣ የመተት መከላከያ። ስለዚህ አሁን እሳቸው በእኔ ላይ አይደርስም የሚሉት በጌታ ተማምነው ሳይሆን አቃቤ ርዕስ መከላከያ ስላላቸው ነው። ባይዘወይ ይሄንን ባለጌ የትዝታውን ጓደኛ የምታውቁ ሰዎች ካላችሁ፣ የቅርብ ሰዎች ካላችሁ ምከሩት። በነገራችን ላይ አባታችን አባ ገብረ ኪዳን እንደተናገሩት መጨረሻ ላይ የቆረጠው ምን ይላል ላሰማችሁ እስኪ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል፣ በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። አያቸው አይደለ? እኔ በጌታችን በኢየሱስ ክርስቶስ ፍጹም አምናለሁ የሚለውን ቆርጦ ወስዶ ለሱ ፖለቲካ መስሪያ ያደረገው ማለት ነው። አባታችን የተናገሩት ምን ነው ያሉት? እኔ በጌታችን በኢየሱስ ክርስቶስ ፍጹም ስለማመን በያዕቆብ ላይ አስማት በእስራኤል ላይ ሟርት አይሰራም። ስለዚህ የምትፈልጉ ሰዎች በእኔ ላይ መድገም ትችላላችሁ። ነገር ግን እሱ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ሳማትብበት ፈጽሞ ከኔ ላይ ይሸሻል፣ ይርቃል፣ በኔ ላይም ኃይልና ስልጣን የለውም ነው ያሉት። ይሄ የሰይጣን ፈረስ በአጋንንት ኃይል የሚተማመን ድግምታም የሆነ ሰውዬ ግን እርሳቸው የሚመሩት አለ አቃቤ ርዕስ የሚባል የሚደገም ነገር አለ። ምናልባት እናንተና መሰሎች የጠንቋይ አገልጋዮች፣ የሰይጣን የዲያብሎስ ባሪያዎች ይሄ በዚህ ድግምት ልትመሩና ልትሰሩ ትችላላችሁ። እሱ አያገባንም። እኛ ፍጹም ኦርቶዶክሳውያን ግን የምናመልከው አምላክ እግዚአብሔር ይባላል። እርሱ ደግሞ ከተለያየ ድግምት ከመተት ይጠብቀናል። እኛ በሱ ኃይል ነው የምንታመነው እንጂ አንተ እንደምታስበው በሟርት በመተት በድግምት አይደለም። ሁሌ የምታወራው ስለ ሟርት፣ ስለ መተት፣ ስለ ድግምት ነው። ሰው ደግሞ ውሎ ነው ይመስላል። ምናልባት ዘመዶች ባጠገብ ያሉት እነ ዮናታን፣ እነ ትዝታው፣ እነ መሰሎቹ የሚመሩት በዚህ አጋንንት ስፕሪት ሊሆን ይችላል። አንተም ከሱ ተነስተን የምትናገረው ማለት ነው። ስለዚህ አባታችንን ለቀቅ አድርጋቸው። ፕላስ ደግሞ እሳቸው ዓለምን ንቀው ትተው መንነው በምንኩስና ህይወት የሚመሩ ቆሞስ ናቸው። ስለዚህ የእሳቸውን ህይወት የእሳቸውን የግል ማንነት የልባቸውን ስለማታቅ አንተ ወይ እንደ እግዚአብሔር የምታስብ ከሆነ እንደ እግዚአብሔር ነኝ ካልክ ንገረና እሱን ነገር እንመን። ከዛ ውጭ ግን አንተ የሰውን የልብ ማንነት ስለማታቅ አፍህን አትክፈት ማለት ወዳለሁኝ። በእርግጥ ሁሌ አፍህን እንደከፈትክ ነው። አሁን ደግሞ በማይመጣው ስለመጣ ነው። ምክንያቱም እኔ ስለ አባ ገብረ ኪዳን አለምናገረው እሳቸው የሚናገሩት የሚያመልኩት ምንድን ነው? አሁን ያንተ ኢንቴንሽን ምንድነው? እሳቸው እኮ እንደዚህ የሚሉት የሚታበዩት ወይም ደግሞ የሚመኩበት ምንድን ነው ማለት ነው? አቃቤ ርዕስ የሚባል ድግምት መተት ነው አለ። ምክንያቱም ያን ድግምት ያስደገመ ሰው ምንም ነገር ቢሆን የሚነካው ነገር የለም ማለት። ይሄ ራሱ የሚያሳየው ምንድን ነው? ከእግዚአብሔር በላይ የሆነ የሚደገም ድግምት መተት አለ ማለት ነው። ወይስ የእግዚአብሔር ኃይል የሚበልጣል ብለህ እያሰብክ ነው ያለው? እንደምታስበው ይሆንልህ። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮ ነው ሞጅ ጋብሳ፣ ሼር፣ ኮፒ ሊንክ፣ ሪፖስት ዱ ላይክ ፈረተ ያረጋችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እኛ ግን የምናመልከው አምላክ እግዚአብሔር ያድነናል። ሰላም በያላችሁበት። በሌላ ሰመታዊ ሰላም ቆዩ። አሃት አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ።
አሃት አብያተ ክርስቲያናት ታቦት የላቸው፣ ወይንም ግብጽ ታቦት የላትም፣ አርመን ታቦት የለውም፣ ሶሪያ ታቦት የላትም፣ ህንድ ታቦት የላትም። ታቦት ያላትና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ክብር ምስጋና ለመድኃኔዓለም ብቻ ናት። ይህንን ቪዲዮ ዩቲዩብ ላይ ሄጄ ሙሉ ማብራሪያውን ሰምቼ ነበርና ወደ 28 ደቂቃ የሚሆን ስለ አዲስ ኪዳን ታቦት የተሰጠ ማብራሪያ ነውና ባጭሩ ፍጹም ስህተት ነው የተናገረው ነገሮች ፍጹም ስህተት ነው ባጭሩ። በነገራችን ላይ እያወራ ያለው የብሉይ ኪዳንና የአዲስ ኪዳን ታቦት አንድ አይነት ነው፣ ምንም ልዩነት የለውም። አሰራሩም ቅርጹም አንድ አይነት ነው። የሚለየው ላይ የሚቀርበው መስዋዕት ብቻ ነው እያለ ነው ማብራሪያ ይሰጥ የነበረው። ከዛ ደግሞ ጠረጴዛ ተብሎም አይጠራም እንደዚህ። ይሄ በጣም 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 ፍጹም ስህተት የሆነ ነገር ነው። ሲጀመር ይህን ሊቅ የሚል ማዕረግ ከተሰጠው ሰው የሚጠበቅ አይነትም ስህተት አይደለም። ቤተ ክርስቲያን የትኛውም መጽሐፏ ላይ የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት አንድ አይነት እንደሆነ ዛሬ በአምልኮ ስርዓታችን የምንጠቀምበት ታቦት የብሉይ ኪዳኑ ታቦት እንደሆነ የሚናገር አንድም መጽሐፍ የለም። የትኛውም የቤተክርስቲያን መጽሐፍ ላይ የብሉይ ኪዳን ታቦትን እንደሆነ ለአዲስ ኪዳን የአምልኮ ስርዓታችን የምንጠቀመው የተጻፈ አንድም የለም። በተቃራኒው ደግሞ የአዲስ ኪዳን ታቦት ከብሉይ ኪዳኑ እንደሚለይ የቤተክርስቲያን አባቶች የጻፉ በጣም በርካታ አሉ። ከመጀመሪያው ክፍለ ዘመን ጀምሮ አባቶች ጽፏል። በሁሉም ኦሪየንታል አብያተ ክርስቲያናት ታቦት ብለን እኛ በኢትዮጵያ ብንጠራውም በሌሎች ደግሞ መሰዊያ እያሉ ይጠሩታል። ይህንን አቡነ ጎርጎሪዮስም የኢትዮጵያ ታሪክ ባለመድረክ በሚል መጽሐፋቸው ላይ በግልጽ ያስቀምጡታል። ሁሉም ኦሪየንታል ኦርቶዶክሶች ጋር አለ። ኢትዮጵያ በልዩነት ታቦት ብላ ያንን ትጠራዋለች። ታቦት በአዲስ ኪዳን የጌታ ቅዱስ ቁርባን የሚሰናዳበት መሰዊያ ነው። ይህ መሰዊያ ደግሞ በሁሉም ኦሪየንታል ኦርቶዶክስ አብያተ ክርስቲያናት ዘንድ አለ። ጠረጴዛ ተብሎ የጌታ ጠረጴዛ ተብሎ ይጠራል ላይ ኦፍ ኮርስ ይጠራል። እንዴ ሲጀመር መጀመሪያ ላይ እኮ ይህ ቃል ተጠቅሶ የሚገኘው መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ እኮ ነው የጌታ ጠረጴዛ ብሎ የሚናገረው። ማንን ነው የምንቃወመው? ሲቀጥል ደግሞ በጣም በርካታ አባቶች ናቸው። ቅዱስ ያዕቆብ ዘስሩግ አኮቴተ ቁርባን ላይ ተናግሮታል። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 6 ትርጓሜው ላይ ተናግሮታል። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ተናግሮታል። በአርጋኖን መጽሐፉ ላይ ተናግሮታል። እንዴት ነው የምንቃወመው ይህንን ነገር? የምስጢር ጠረጴዛ ቅዱስ ጠረጴዛ እየተባለ ይጠራል በቤተክርስቲያናችን መጽሐፍት ላይ። ኦፍ ኮርስ በትክክል አለ። ይሄ የቤተክርስቲያናችን አገላለጽ ነው ቅዱስ ጠረጴዛ የሚለው። ይህ ደግሞ በሁሉም ኦሪየንታል ኦርቶዶክስ አብያተ ክርስቲያናት አለ። ሲቀጥል አሁን ሲናገር እንደሰማችሁት በሌሎች አሃት አብያተ ክርስቲያናት የለም፣ በኢትዮጵያ ብቻ ነው ያለው። ክብር ለእግዚአብሔር ይሁን። ምን ማለት ነው? ስለምንድን ነው እየተወራ ያለው? ስለሆነ ኢትዮጵያ ባህላዊ ጉዳይ እኮ የሆነ ባህላዊ ቅርስ እኮ አይደለም እየተወራ ያለው። ስለ ቤተ ክርስቲያን እየተወራ ከእግዚአብሔር ስለተሰጠ ነገር እየተወራ ሌሎች ጋር የለም እኛ ጋር ብቻ ነው ያለው፣ ደስ ይበለን እልል በሉ ምናምን ይባላል እንዴ? እግዚአብሔር እንደዚህ ይባላል እንዴ? ስለ እምነት እኮ ነው የምናወራው። አንዲት ስለሆነች ዩኒቨርሳል ቤተክርስቲያን እኮ ነው የምናወራው። አሃት አብያተ ክርስቲያናት እኮ አንዲት የጌታ አካል ናት፣ አንዲት የጌታ ስጋ ናት። ሌሎች ጋር የለም እኛ ጋር ብቻ ነው እግዚአብሔር ይመስገን ምን ማለት ነው? ሲቀጥል ለአዲስ ኪዳን መሰዊያ የብሉይ ኪዳን ታቦት የጠቀሱ በሙሴ አማካኝነት ለኛ የተሰጠን ያ ታቦት ራሱ ነው። ቅርጹም እንዲህ አሰራሩም ራሱ ነው ያለው። ለሙሴ እንደዚህ የተሰጠ ምናምን እያለ ነው ሲያብራራ የነበረው። ይሄ በጣም የሚያሳፍር ነገር ነው። ይሄ እኮ በጣም ድሮ ልጅ እያለን ህፃናት እያለን ሰንበት ትምህርት ቤት ውስጥ ሳናውቅ ባለማወቅ የምንጠቅሰው አይነት ጥቅስ እንጂ የቤተክርስቲያንን ትምህርት በትክክል መጽሐፍቷን አንብበንም ዛሬም ድረስ የብሉይ ኪዳን ታቦትን እየጠቀሱ ዛሬም በአዲስ ኪዳኗ ቤተክርስቲያንም አገልግሎት የሚሰጠው የአምልኮ ስርዓት የሚፈጸመው በብሉይ ኪዳን ታቦት እንደሆነ መግለጽ በጣም የሚያሳፍር ነገር ነው። ፍጹም ስህተት ነው፣ መስተካከል አለበት። ወንድሞች እንደዚህ እያሉ ከዚህ ቀደም ከ2 ዓመት በፊት ቲክቶክ ላይ ምላሽ ሲሰጡ ሰምቻለሁ ብለዋል። እንግዲህ ቪዲዮአቸው ላይ ማለት ነው። ኦፍ ኮርስ ሰምተዋል። ያኔ ብዙ ስናብራራ ነበረ። ከሰሙ ታዲያ ሲጠቀስ የነበሩትን ማስረጃ መስማትና እነዛን ማስረጃዎች የቤተክርስቲያን መጽሐፍት ማንበብ መመልከት ነበረበት። እንዴ ቤተክርስቲያን ማዕረግ ሰጣ፣ አውደ ምሕረት ሰጣ። በአውደ ምሕረት እያስተማሩ እንደዚህ አይነት የቤተክርስቲያን ግልጽ ኢቭን የቅዳሴ መጽሐፏ ላይ ጭምር ያለን ነገር የቤተክርስቲያን ትምህርት አይደለም እንደዚህ የሚባል የለም እያሉ መናገር በጣም የሚያሳፍር ድፍረትም ስህተትም ነው። ሰላም ክርስቶስ ይብዛላችሁ። ሆስፒታል ሄደ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ምስትህ ቸርች መታ 5000 ሰጥተህ ስትመለስ እንዲህ የምትል ከሆነ ችግር አለባት። ቀጣይ እሑድ ይዘና
ገንዘብ ሲል እኔንም አስታወሰኝ። አረ ቤተሰብ የተሰጠኝ 20 ሺህ ብር ቻሌንጅ ቀኑ ሊያልቅ 3 ቀን ብቻ ቀርቶኛል። አሁን ይሄ ቪዲዮ በእርግጠኝነት ከ100 ሺህ ሰው ያላነሰ ያየዋል። ግን እንዴት ከ100 ሺህ ሰው ውስጥ 9 ሺህ ሰው አጣለሁ? ፕሊዝ ከታች ሜንሽን ያደረኩላችሁን ቃል ፋስት ፉድ የሚለውን ቲክቶክ አካውንት ፎሎ እያደረጋችሁ 20 ሺህ ብሩ እንዳገኝ አግዙኝ። ከኪሳችሁ ስጡኝ እኮ አይደለም ያልኩት። እንደዛ መስሏችሁ ነው እንዴ? አይደለም። ኳስ እያየህ 10 ሺህ ብር አስይዞ በማይክሮ ሰከንድ የሚበላ ሰው አለ። ብራዘር ለጌታ ሲባል የምትደብቀው ነገር አለ? ተመልከት እንግዲህ ለስጋ እንዲመች ተደርጎ ተቀርጾ በተመሰረተ ተቋም ውስጥ ስትሆን ነፍስ ትከሳለች፣ ስጋ ድልብ ስትሆን። ዓላማው ገንዘብ ነው፣ ግቡ ነፍስን ይዞ ለዳቢሎስ መሸጥ። ቆይ ታዲያ ሰው ሁሉ ምንን ለማትረፍ ነው ነፍሱን እየሸጠ ስጋውን ለመግዛት ገበያ የሚቀመጥ? አረ ወገን ንቃ፣ አይንህን ግለጠው። ግለሰብ ለማክበር የነፍስህን ቆዳ በክደት አትገሽልጠው። አረ ንቃ። ሜንሽን የተደረገውን አካውንት ፎሎ ማድረጋችሁ እንዳትረሱ ፕሊዝ። 3 ቀን ብቻ ነው የቀረኝ።